መስራት የምንፈልገው ምንድነው? ምን ብንሰራ ያስደስተናል? ምን የስራ መደብ ላይ ምን የስራ ኤሪያ ላይ ብንሰማራ በጣም ውጤታማና ስኬታማ እንሆናለን የሚለውን ነገር አስባችሁ ታውቃላችሁ? ካላሰባችሁት ዛሬ በዚህ ቪዲዮ እንዴት ነው የምንወደውን ስራ እንዴት ነው ውጤታማ ሊያደርገን የሚችለውን የስራ መስክ መምረጥና መስራት የምንችለው የሚለውን በዛሬ ቪዲዮአችን እናያለን። ላይክ አድርጉ፣ ሰብስክራይብ፣ ኮሜንት አድርጉ። እንዳነሳላችሁ የምትፈልጉትን ማንኛውም ከሰው ሀብት አስተዳደር ጋር ጥያቄዎችን ማንሳት እንድመልስላችሁ የምትፈልጓቸውን ሀሳቦች ኮሜንት ላይ ማስቀመጥ ይቻላል። መልስላችኋለሁ፣ እንወያይባቸዋለን። ሰላም እንዴት ናችሁ? በዛሬ ቪዲዮ ከላይ እንዳነሳሁት መስራት የምንፈልገው ምንድነው? ምን የስራ መደብ ላይ ምን የስራ ዲፓርትመንት ወይም የስራ መስክ ላይ ብንሰማራ ውጤታማና ስኬታማ እንሆናለን ብለን አስበን እናውቃለን? ብዙዎቻችን አስበን አናውቅም። ምክንያቱም ገና ስንማር ከትምህርት ቤት ከዩኒቨርሲቲ ምርጫችን ጀምሮ ዩኒቨርሲቲ መንግስት በመረጠልን ዩኒቨርሲቲ ተምረን ባልመረጥነው የስራ መስክ ተሰማርተን ወይም የትምህርት ዝግጅት ተሰማርተን ትምህርታችንን ጨርሰን ምን እንደምንሰራ ሳናቅድ ሳናውቅ ነው ብዙዎቻችን ዩኒቨርሲቲ ወይም የከፍተኛ ተቋም ትምህርታችንን የጨረስን። ጥቂቶቻችን ደግሞ ከመጀመሪያው ምን መሆን እንደምንችል ከቤተሰቦቻችን በዙሪያችን ባሉ ሰዎች ድጋፍ ተደርጎልን መርጠነው በዛ ቦታ ላይ የትምህርት መስካችንን መርጠን ተምረን ጨርሰን ስንወጣም እዛ ጋር ስራችንን ተሰማርተን እየሰራን እንገኛለን ማለት ነው። እናንተ ልጅነታችሁ ጀምሮ ያመጣችሁ ሰዎች እድለኛና ስኬታማ ናችሁ። ነገር ግን መንግስት ዩኒቨርሲቲውን መርጦልን የትምህርት መስኩን መርጦልን የተማርን ሰዎች ደግሞ የምንወደው ስራና ከምንፈልገው የሙያ መስክ ጋር እንዴት ነው ልንገናኝ የምንችለው የሚለውን በዚህ ቪዲዮ እናወራለን። ምክንያቱም ምንም ነገር የረፈደ የምንፈልገውን ነገር የማናሳካበት የማናስተካክልበት መንገድ የለም። ምክንያቱም ከልብ ያለን ፍላጎት ከውስጣችን የመነጨ መነሳሳት እስካለ ድረስ የማናስተካክለው የለም። ምክንያቱም ሰዎች ፈጥሮ ላይ የሚፈልጉትን ለማግኘት የተሾምን የተሰጠነን ብዬ አምናለሁና እንዴት ነው የምናስተካክለው ወደሚለው ወደ ዋናው ሀሳብ ስንሄድ ፈለግነው ወይም ደግሞ ልንሰራው ያሰብነውን ስራ በመመኘት በመፈለግ ብቻ ቁጭ ብለን አይደለም መጠበቅ ያለብን። መጀመሪያ ከዩኒቨርሲቲ ያው እንደነገርኳችሁ ከዩኒቨርሲቲ ስንወጣ መንግስት የመረጠልንን ትምህርት መስክ ተመርቀን ነው የምንወጣው። ስለዚህ ያገኘነውን የስራ መስክ መስራት መሰማራት መቻል አለብን። የራስን ስራ ሰርቶ ራስን ማስተዳደር ከቤተሰብ ጥገኝነት ራስን ማውጣት ትልቁ የመጀመሪያው ስኬታችን ነው መሆን ያለበትና ያገኘነውን ስራ መፈለግ ባገኘነው ስራ ላይ ተቀጥረን ስራችንን መጀመር ይኖርብናል ማለት ነው። ተቀጥረን ስንሰራ ነው ብዙዎቻችን የምንወደው ስራ የት ነው ፓሽኔትድ ወይም ደግሞ እኔ ልቤ ውስጥ የሚያደላው የስራ አይነት የቱ ጋ ነው የሚለውን ነገር እያወቅን የምንመጣው አብዛኞቻችን ማለት ነው። ያኔ ምንድነው ማድረግ ያለብን? ተቀጥረን ስንሰራ ኮምፎርታብል ነው ምቾት ላይ ሰጠን ይችላል። እየሰራን ያለውን ነገር ላንወደው እንችላለን። ድጣችን የሚመጣውን ነገር ጥያቄ ሲያረግብን እኔ እኮ እዚህ ጋር አይደለም ራሴን ማግኘት የፈለኩት ምን ሰርቼ ነው ስኬታማ መሆነው እዚህ ላይ እኮ ህልም አላስቀመጥኩለትም ምን አለ እዚህ ስራ ላይ ባልገባሁ የሚሉ ጥያቄዎች ከመጡ ትክክለኛው እኛ የምንፈልገው ቦታ ላይ አይደለንም ማለት ነው። ትክክለኛ እኛ የፈለግነው ቦታ ለነገ ሊያደርሰን የሚችል ህልማችን ጋር ሊያገናኝ የሚችል መሆን አለበት። ለምሳሌ ኦፊሰር ወይም ጁኒየር ሆኖ ሰው ሲቀጠር በዛ ቦታ ላይ ማኔጀሪያል ዳይሬክተር በጣም ሲኒየር ኤክስኪዩቲቭ ባለሙያ ሆኖ ራሱን ካበቃ በኋላ ኮንሰልት ወደ ማድረግ የራሱን ድርጅት ወደ ማስተዳደር መሄድ መቻል አለ። ያ ህልም ድረስ መድረስ አለበት። ይሄ ማለት ትክክለኛው ኬሪየር ላደር ወይም ደግሞ ትክክለኛው የስራ ደረጃችን ቀድመን አቅደን ከህልማችን ጋር የምናገናኝበት መስክ ነው ማለት ነው። ይሄንን ውስጣችን ላይ እየሰራ ነው ያለነው ሙያ ላይ ካልመጣ ትክክለኛው የስራ መደብ ወይም ደግሞ እኛ የምንፈልገው የስራ መስክ ላይ አይደለንም ማለት ነው። ስለዚህ ቆም ብለን ማሰብ አለብን። ሪሊ ይሄ ስራ ግን እኔ ፈልጌው ነው የምሰራው፣ እዚህ ላይ ራዕይ አለኝ፣ እዚህ ላይ ህልም አለኝ፣ እዚህ ላይ ይሳካልኛል፣ እዚህ ላይ ማኔጀር መሆን እችላለሁ፣ ቶሎ ኬሪየር ማሳደግ እችላለሁ፣ ውጤት ማምጣት እችላለሁ፣ ድርጅቱ ሊደሰትበት ይችላል፣ እኔ ልደሰትበት እችላለሁ የሚሉ ጥያቄዎች ለራሳችን ለውስጣችንም መጠየቅ እንዴት ነው የምናስተካክላቸው? እንዴት ነው ወደምፈልገው ሊወስደኝ የሚችል ወደሚለው ቦታ ያደርሰናል ማለት ነው። ስለዚህ ያንን ነገር ካልመለሰልን
እየሰራን ያለነው ነገር ዝም ብለን ስራ ስላገኘን ብቻ እየሄድን እየመጣን ሩቲን ሆኖብን ከድብርት ጋር ከመጫጫን ጋር የጎደለብን አይነት ስሜት ጋር ከምሬት ከመሰልቸት ጋር ምንመላለስ ከሆነ ቆም ብለን አስበን ትክክለኛ መስመራችንን ኬሪየር ፓዛችንን ማየትና መምረጥ አለብን ማለት ነው። እንዴት ነው እዛ ጋር የምንመጣው? ቀላል አይደለም ነው የብዙዎቻችን ጥያቄ። በቃ እኔ እኮ እዚህ ቦታ ላይ ብሆን እኮ እኔ ጠልቼ አይደለም፣ እዚህ ቦታ ላይ ብሰራ እኮ ስላልፈለግኩ አይደለም እንላለን። እንዴት ነው የምናደርገው የሚለውን እኔ ጠልቼ ነው ግን በቃ አይቀጥሩኝም፣ ፈልጌ አይሳካልኝም፣ ሞክሬው አልመጣልኝም፣ ጠርተውኛ ያቅም። ውድቀትን መጀመሪያ ለራሳችን ነግረነው ነው የምንሞክረው። ያገኘነው ስራ ላይ እየሰራን አሁን ያነሳናቸው ሀሳቦች፣ ጥያቄዎች አእምሯችን ላይ የሚመላለሱና ትክክለኛ ኬሪየር ፓዛችን ላይ እንዳልሆነ ስናቅ ትክክለኛ ውስጣችን የሚሰማው ስራ ምን ላይ ብንሰራ ነው ውስጣችን የሚደሰተው የሚለውን እለት ከእለት የምንሰራውን የተሰማራንበትን የስራ ቦታና ስራችንን ሳናጎድል በርትተን መፈለግ ነው። ካሁን በፊት በሰራዋቸው ቪዲዮዎች እንደነገርኳችሁ የስራ ማመልከቻና ለቅጥር ለኢንተርቪው አልፎ ለመቀጠር ትልቅ ዝግጅት ይጠይቃል። ማመልከት ይቅር ፌለሪቲ ለራሳችን ነግረን አይደለም ሰክሲድ አረጋዋለሁ። ልክ ማንኛውም የነጋዴ ወይም የቢዝነስ ማን ሰዎችን ስጠይቋቸው ይሄንን እንዲያደርሰዋለሁ ብዬ ነው የጀመርኩት ብለው እንደሚነግሩን ሁሉ እኛም ይሄን እዚህ ቦታ ላይ መቀጠር አለብኝ፣ ይሄን ድርጅት ፈልገዋለሁ፣ እዚህ ቦታ ላይ ይሄ የስራ መደብ ይሄ የስራ እድል ለኔ እድገት ወሳኝ ስለሆነ በየትም ብዬ እንዲያመልጠኝ አልፈልግም የሚለውን ሀሳብና ስሜት ከስራ ማመልከቻችን ጀምረን ማስተካከል መቻል አለብን ማለት ነው። ስራ ማመልከቻችንን መላክ ማዘጋጀት፣ በየድርጅቱ ራዕይ ቪዥን እንደወጣው ጄዲ ሲቪዎቻችንን ከቨር ሌተሮቻችንን ጥንቅቅ አድርገን መስራት፣ ያለ ማቋረጥ ያለ መታከት በቀን ውስጥ 2 3 4 ቦታ ላይ አፕላይ ማድረግ ማመልከት። ከነዛ ውስጥ በጣም አሁን በሳምንት ውስጥ 10 ማመልከቻዎችን ላክን ብንል ከነዛ ውስጥ 6ቱ ቢያንስ ሲቪያችንን ሊያዩት ይችሉ ይሆናል። ከ6 ውስጥ 3ቱ ወይ ነው 2ቱ ለሾርት ሊስት ሊያደርጉን ይችሉ ይሆናል። ከ2ቱ ውስጥ አንዱ ኢንተርቪው ሊጠራን ይችል ይሆናል። 2ቱ ሊጠሩ ይችሉ ይሆናል። ከ2ቱ ውስጥ ደግሞ አንደኛው ተሳክቶልን ጆብ ኦፈሩን ወይም የስራ እድሉን ሊሰጠን ይችላል። በዚህ ልክ አስቦና አቅደው ማመልከት፣ ራሳችንን በዛ ልክ ማዘጋጀት፣ ማንበብ፣ ማብቃት፣ ፈልገው የስራ መስክ ኤሪያ ራሳችንን ሊድ ማድረግ አለብን። ያ ካልሆነ ራሳችንን በምንፈልገው የስራ መስክና መደብ ካላገኘ ነው ሁልጊዜ ነጭናጫ ሩቲን ነው የሚሆነው። አንድ ቦታ ላይ ለአመታት ላይ ለ3 ለ4 አመታት አንድ ሰው ካለምንም ለውጥ ካለምንም ፕሮግረስ የሚቆይ ከሆነ ለማይሳካለት ራሱን እየነገረው ነው የሚመጣው። ሰው ይመጣል፣ ፕሮሞት ይደረጋል፣ ሌላ ኬሪየር ሌላ ሲለቅ እሱ ፕሮሞት አይደረግም፣ እሱ ይተውና ሌላ ሰው ይቀጠራል። እንደዚህ አይነት ስሜቱ ሲመጣ ስለማልችል ነው ከምፈልገው ቦታ ላይ በቃ ምሬትና ንጭንጭ ለካምፓኒው የማይጠቅም ለራስ የማይጠቅም ሰውነት ፐርሰናሊቲ ዴቨሎፕ እያደረግን እንመጣለን እና ማንፈልገው ቦታ ላይ ረጅም ሰዓት አንቁ። በቃ ነገ ኬሪየራችን ነገ ልደርስበት እችላለሁ ብለን ማናስበው ያቀድነው ደረጃ ላይ መንገዳችን ላይ አለ ብለን ማናስብ ከሆነ ኦኬ ስራውን ማግኘት ጥሩ ነው፣ በሰዓቱ የፋይናንሻል ችግራችንን መቅረፉ በጣም ጥሩ ነው። እዛ ላይ ስቲክ አድርጎ መቅረት ግን በጣም ልክ አይደለም። ባልፈለግነው የስራ መስክ ላይ በስኬታማ እንሆንበታለን ብለን ባላመነው የስራ መደብና ዲፓርትመንት ላይ መቆየት የሚጎዳው ተቀጣሪውን ብቻ አይደለም ቀጣሪውንም ነው። ስኬት ከሰራተኛው እያገኘ ሊመጣ አይችልም። በስራው ዲፌክት ወይም ስህተቶች ይበዙበታል እንዳይነት ሰው፣ ምክንያቱም ደስተኛ አይደለም፣ ደስ ብሎት ወደ ስራ አይመጣም፣ ደስ ብሎት ስራውን አይሰራም። ስለዚህ ግሩ ወደ ማን ይጋባል? ወደ ካምፓኒውም ነው የሚጋባው። በቃ ይመጣል ይሄዳል፣ ውጤት እጁ ላይ አያይም። ከከስተመር ጋር የሚያገናኘው ከሆነ ከዛ ሰው ጋር የሚገናኙ ሰዎች በሙሉ ቅሬታ አቅራቢዎች፣ ደስተኛ ያልሆኑ፣ ያ ደግሞ የካምፓኒውን የትርፍ እንትን እየወሰደበት ስፔሻሊ የትርፋማ ድርጅቶች ላይ የሚሰራ ስራ አቺቭመንት ወይም ሪዛልት ኦሪየንትድ ካልሆንን ይታያል ክፍተቱ። የት ጋ ነው ጋፑ? ምን እያደረገ ነው? ክላይንት ኮምፕሌንስ ሲያደርግ ይታወቃል። ስህተቶች ሲፈጠሩ ይታወቃል። እጅ መቀሳሰሩ ሲመጣ ይታወቃል። እና እነዚህ ነገሮች ሀፕን እንዳያደርጉ እኛ የምንወደው ጋ መሆን መቻል አለብን። የምንወደውን ስራ ስንሰራ የምናሳየው ነገር አለ። በጣም ደስ ብሎ ነው የምንመጣው። ወደ ስራ ቦታ ስንመጣው በፈገግታ ነው የምንመጣው። ስራዎቻችን ላይ በቃ ከከስተመሮቻችን፣ ከባለ ጉዳዮቻችን፣ ከአለቆቻችን፣ ከስራ ባልደረቦቻችን ጋር ስንገናኝ በብዙ
ኢነርጂ ነው ደስ ብሎ ነው የምንመጣውና ያ ደግሞ ደስ ብለን የምንሰራው ስራ ነገር ሁሉ ውጤት አለው እኮ የአእምሮ አወቃቀራችን ይሄ ደስተኛ ሆነን የምናረጋው ነገርና ደስ ሳይለን የማናረጋው ነገር አውትፑቱንም የሚያመጣልን የተለያየ ነው ስለዚህ ደስ ብሎን የምንሰራው ስራ ስንሰራ እኛን ቶሎ ራሳችንን እናሳድጋለን ድርጅታችንም በእኛ ይደሰታል ይኮራል ፕሮግሬሲቭ እንሆናለን ወደ ምን ፈልገው ደረጃ ቶሎ ማደግ ራሳችንን መቀየር እንችላለን ማለት ነው ዛሬ ቪዲዮአችን ይሄን ይመስላል አመሰግናለሁ ብዙ ከኤችአር ጋር ሪሌትድ የሆኑ ብዙ ጥያቄዎችን እናነሳለን ብዙ ሐሳቦች አሉ እንዳነሳላችሁ ለምሳሌ ከአሰሪና ሰራተኛ ጋር ብዥ ያለባችሁ ያልገባችሁ ነገር ኦፊስ ላይ ቢሮ ውስጥ ለመተዳደር ወይም ደግሞ አስቸጋሪ ነው ለመደኛኘት ብላችሁ የምታስቧቸው ነጥቦች ካሉ አንሱልኝ እናወራባቸዋለን ቸርቆዩ የሳምንት ሰው ይበላል ኮፒ ላይክ ሼር ግን እንዳይረሳ አብራችሁን ሁኑ በቃ ከኔ ጋር ሄዱ ብዙ ኤችአር ኬሪየር ፓዛችሁን ስኬታማ እንድትሆኑ ብዙ ነገር እናወራለን እንመካከራለን እናስተካክላለን አብረን ወደ ምን ፈልገው ደረጃ እንሄዳለን ቸርን ሰብት